የፍቅር ዶክተር አበበ አሰፋ አባተ በሶሻል ወርክ በአዲስ አበባ ዩኒቨርሲቲ የሶሻል ወርክ ረዳት ፕሮፌሰር ናቸው። ልጆች አስተዳደግን በተመለከተና በአጠቃላይም በእሳቸው ፊልድ ውስጥ በርካታ የምርምር ስራዎችን አከናውነዋል። ለቤተሰብ ጠቃሚ የሆኑ ጽሁፎችንም እንደዚሁ ፐብሊሽ አድርገዋል። የፍቅር ዶክተር እንግዲህ ዋናው ባለፈው ሳምንት ይዘነው የነበረው የልጆችን አስተዳደግ የተመለከተ ፕሮግራም ምክንያቱም ባጭሩ የልጆች አስተዳደግ ሳይንስ የተቀበላቸውን አራቱን ነግረውን ወደ ጥያቄዎች ይገባሉ። መልካም ነው። እንግዲህ ባለፈው እንደተናገርነው አንዱ የቤተሰብ ስራ ታሪክን ማሻገር ነው። ታሪክ እንጋራለን፣ ማንነት የሚቀረጽበት ነው። ስለዚህ ቤተሰብ ያንን ታሪክ እንዴት ነው የሚያሸጋግረው፣ በምን አይነት ትርክት ነው ወደኛ የመጣው የሚለውንም አብሮ የሚያካትት ስለሆነ እንግዲህ አስተዳደግ ዘዬዎች የምንላቸው በእንግሊዘኛው በሁለት ነገሮች ይመዘናል ይለዋል። ዲማንዲንግ ኤንድ ሪስፖንሲቭ መሆን ወይም በቀላል አማርኛ ትርጉም የልጅን ፍላጎት ጥያቄ ማሟላትና ልጅ ደግሞ የሚገባውን የቤተሰብ ስነ ስርዓት ወይም ከልጅ የሚጠበቀውን ነገር ደግሞ ልጅ እንዲያሟላ መጠየቅ ሁለቱን ያሟላ ነው። እኔ ለልጄ ጥያቄ ምላሽ ሰጪ መሆን አለብኝ፣ ልጄን ደግሞ ጠያቂ መሆን አለብኝ። ሁለቱን ማሟላት አለብኝ። ሁለቱ ሲሟሉ ሚዛናዊ ወይም ምክንያታዊ የሆነ የቤተሰብ አስተዳደግ እንከተላለን። ውጤቱም በጣም መልካም ነው። ከልጅነት ወደ ወጣትነት፣ ከወጣትነት ወደ ጎልማሳነት ያለው ሽግግር ቀና የሆነ ነው የሚሆነው። ታሪክም በአግባቡ ይሻገራል፣ ባህሪ በአግባቡ ይቀረጻል። አባትና ልጅ፣ እናትና ልጅ፣ ቤተሰብ በሙሉ እንደ ጓደኛ የሚያገናኝ ያስተዳደግ ዘይቤ ይሄ ዲማንዲንግ ነው፣ ሪስፖንሲቭ ነው ወይም ደግሞ ጠያቂነትም ተጠያቂነትንም ሁለቱንም ያካተተ ነው የሚሆነው። ሁለተኛው ግትር ወይም አምባገነን የሚባለው ያስተዳደግ ዘዬ ነው። እሱ በአብዛኛው ተጠያቂነትን አይቀበልም። ያ ቤተሰብ አባል ጠያቂ ብቻ ነው የሚሆነው። ከልጆች በልጆች ላይ ህግ ስርዓት ማውጣት፣ እኔ ያልኩት ካልሆነ የሚል የቤተሰብ አስተዳደግ ስርዓት ነው። ኢንፎርሜሽንም ቢሆን ስርዓትም ቢሆን ሲሰጥ ልጅ እንኳን የመጠየቅ ባይሆንስ የሚለውን እድልም አይሰጥም። አባት ወይም እናት ወይም የቤተሰብ አባወራ አድርግ ያለውን ብቻ እንዲፈጸም ያደርጋል። እንደዛ አይነት ልጆች ተቀባይነት እያጡ ስለሚያድጉ ይሄ እኛ ሰልፍ ስቴም የምንለው ለራሳቸው ያላቸው የግል አመለካከት የወረደ ስለሚሆን ወይም ደግሞ ቅጣትን ባለማድረግ ምክንያት ለማምለጥ ሲሉ ዋሾች፣ አጭበርባሪዎች ይሆናሉ። እኛ ስርዓት በጣም ጠንካራ ምን ጥሩ አባት ነኝ ስነ ስርዓት በስነ ስርዓት ገርቼን ያሳደግኩት የሚባለው ልጅ አባቱን ደስ ለማሰኘት እያለ ሲዋሽ ሲቃጥፍ የሚሆን ሊሆን እንደሚችል ወላጆች መገንዘብ መቻል አለባቸው። እሱ ብቻ አይደለም፣ በራስ መተማመኑ እየተጎዳ ስለሚያድግ ከጓደኞቹ ጋር በሚኖረው ግንኙነት በሚኖራት ግንኙነት እዛም ሄደው የአባት ተጽዕኖ የመናት ተጽዕኖ የቤተሰቡን ባህሪ ነው እዛ ሪፍሌክት የሚያደርጉ እሺ ባዮች ናቸው የሚሆኑት። በእንግሊዘኛ ኢዝሊ ጎይንግ የምንላቸው በቀላሉ በሌሎች የፒር ፕሬዠር ወይም የአቻ ተጽዕኖ ስር ይወድቃሉ። ስለዚህ የባህሪም ግድፈት ይኖርባቸዋል። በትምህርታቸውም ደካማ ሊሆኑ ይችላሉ። በሆነ ነገር ወላጆቻቸውን አስደስተው ሊሆን ይችላል። ግን ነገር እየበዛ ሲመጣ ተጽዕኖ እየበዛ ሲመጣ ሞልቶ ሲፈስ አመፀኞች ሊሆኑ እንደሚችል መታወቅ መቻል አለበት። እንዲያውም ከቤት ያጡትን ፍቅር ከውጭ ካገኙ በቀላሉ ከቤተሰብ የመነጠል ባህሪ ይታይባቸዋል። ሶስተኛው ልል የዚህ ተቃራኒ ነው። ደግሞ ይሄ ልል ወይም ልቅ የሆነው የልጆችን ፈቃድ የሚሞላ ነገር ግን ከልጆች ምንም የማይጠብቅ ቤተሰብ። ብዙውን ጊዜ ይሄ አይነት ቤተሰብ ወይም በኢኮኖሚ የበለጠጉ ደህና ገቢ ያላቸው ልጅን አቀማጥሎ በማሳደግ የሚያምኑ ነገር ግን ልጅ ነው ተውት የሚሉ ቅጣትንም ተግሳጽንም ልጅ ይጎዳል ብለው የሚያስቡ ከሀብት ደረጃ። በሌላ ጽንፍ ደግሞ ካየው ልል ያረጋቸው ልክ እንዲሆኑ የሚያረጋቸው ደግሞ በስራ ዓለም ቢዚ የሆኑ ይሄ እንግዲህ ስራ ስንል ፖለቲካም ሊሆን ይችላል፣ ንግድም ሊሆን ይችላል፣ ምንም ሊሆን ይችላል። ስለዚህ ያለውን የልጆች አስቤዛ ምናምን አዘጋጅተው የሚበሉት የሚጠጡት ከበላ ከጠጣ ልጅ ምን ይሰራለታል ብለው ለቀው የሚያሳድጉ ቤተሰብ አባላት ናቸው። ይሄ አስተዳደግ ዘይቤ ነው። የመጨረሻው የልጆቹ ጣፈንታ በትምህርትም ደካማ ነው የሚሆኑት። አይከታተሏቸውም፣ ከማን ጋር እንደዋሉ አይከታተሏቸውም። ያላግባብ ገንዘብ ይሰጣቸዋል፣ ያላግባብ እንክብካቤ ይደረግላቸዋል እና በጊዜ ውስጥ
ቀስ እያሉ ሊላመዱት የሚገባውን የደስታ ህይወት በልጅነት አጣጥመው ስለሚጨርሱት ጎልማሳነታቸው ላይ ወይም መካከለኛ እድሜ ላይ ሲደርሱ ባዶነት ሊሰማቸው ስለሚችል ይሄም በጣም አደገኛ ያስተዳደግ ዘይቤ ነው። ወይም ደግሞ ልቅ አድርጎ ማሳደግ ዋልጌ የሆነ ልጅን ነው መጨረሻ ላይ የምናፈራውና ጥሩ አደልት አይሆንም። ኃላፊነትም በሚሰጣቸው ሰዓት ልክ በቤት ውስጥ በነበረው ቅንጦት ልክ ሊሆን ይችላል ያንን የኃላፊነት ቦታ ሊይዙት የሚችሉትና አደገኛ አስተዳደግ ነው። በዚህ ላይ ጥንቃቄ ይገባል። ሁለቱን ያሟላው የመጀመሪያ ነው። ሁለተኛው አንዱን ግትርነት ላይ የሚያተኩረው የቤተሰብን ስነ ስርዓት አስከባሪ ነገር ግን የልጆችን ማያደምጥ ሲሆን የሶስተኛው ደግሞ ምንም ስርዓት ምንም ነገር ደንብ የማያወጣ ልጆች ናቸው ብሎ ለቆ የሚያሳድገው ሲሆን አራተኛው ከሁለቱም ይወጣ ነው። ዲማንዲንግም አይደለም ሪስፖንሲቭም አይደለም። ለልጅ የሚገባውን ነገርም በብቃት አይሰጥም። ከልጅ ደግሞ የሚጠበቀውን ነገር ደግሞ በአግባቡ አያሳይም። እንግዲህ በድሎ ያድጋል ማለት ነው። ይሄ ልጅ ከሁሉ የወጣ ነው የሚሆነው። እንደኛ አይነት ማህበረሰብ ላይ ጎረቤትም ምንም ስለሚያገኘው የሚገራው የሚያበላው የሚያጠጣውም ስለሚኖር ብዙ ላይ ቸገር ይችላል። በሰለጠኑት ሀገራት አካባቢ ከቤተሰብ ውጪ ሌላ ጣልቃ በማይገባበት ወይም ደግሞ በጣም በእኛም ከተማ ራሱን አግልሎ በሚኖር ማህበረሰብ ውስጥ እንዲህ አይነት ልጅ የሚገኝ ከሆነ ጣፈንታው እንደዚህ አይነት ልጆች በግዴለሽ ወይም ቸልተኛ ቤተሰብ የሚያድጉ ልጆች በጣፈንታቸው በቃ ቃርሞ የሚያድር ሲመሽ ተለቅመው የሚገቡ የት እንዳለ ተጠርቶ የሚመጣ እውቅና ለመስጠት ያክል ዘነበውላን ባለፈው አንስቼዋለሁ። ልጅነት የሚለው መጽሐፍ ላይ ከሚተረካቸው አንድ ካራክተር ውስጥ እዚህ ይለኛል። አንድ እንደዚህ አይነት ልጆች አሉና እንዲህ አይነት ልጆች ብዙ ናቸው በሀገራችን ውስጥ። ድህነት ደግሞ ለዚህም ያዋጣል። አቅም ሳይኖር ሲቀር አሁንም እንዳልኩህ ጎረቤት መኖሩ እግዚአብሔር ይመስገን አካባቢው ይገራሃል፣ ያበላሃል፣ ያጠጣሃል እንጂ የተዘነጉ ልጆች ወይም ኔግሌክትድ የሆኑ ልጆች ምን ሊሆኑ እንደሚችሉ በአግባቡ የቤተሰብን ስርዓት አያውቁም። ሶሻል ስኪላቸው ደካማ ሊሆን ይችላል ወጥተው እስካላገኙት ድረስ ከየትም ለቃቅመው እስካላመጡት ድረስና በስነ ልቦናም የተጎዱ ናቸው። የሁሉ ልጅ ይሆናል። አይደንቲቲ ላይ የማንነት ጥያቄም ሊኖርበት ይችላል። እነዚህ አራቱ ናቸው። የባለፈው ሳምንትን ውይይት ሊያዳምጡ ይችላሉ። መነሻ ያክል ያን ካልኩ ይጠቃል። የፍቅር እንደው ምናልባት አንድ እዚህ ካነሳቸው ልል በሆነ አስተዳደግ አንዳንድ ጊዜ በወላጆች መሀል ራሱ እናትና አባት መሀል ለምሳሌ የሚፈልጉትን ነገር በሙሉ ከማሟላት አኳያ ልዩነት ይፈጠራል። አንዳንድ ጊዜ አባት ወይ የሚፈልጉት ይሟላ ይላል፣ እናት ደግሞ አይደለም። ሁሉንም ነገር ሊሟላላቸው አይገባም። እጥረት እንዳለ መገንዘብ አለባቸው። ምክንያቱም ለወደፊቱ ቻሌንጅ የሚያደርጋቸው ነገር ስላለ ያን የሚያሸንፉበት አቅም ያስፈልጋል ይላል። ይህም ፕሮግራም የሚሰሙም እንግዲህ እናትም አባትም ሊኖሩ ይችላሉ። የሀሳብ ልዩነት ያላቸውም ሊሆን እንዴት አድርገው ነው ማስታረቅ የሚቻለው? አሁንም በልጅነት አስተዳደግ ላይ ትልቁ ምክር የሚሰጠው ምንድነው? አባትና እናት በልጅ ፊት ተቃርኖ ማሳየት የለባቸውም። ልጆች ያንን ካዩ ላላ ያለውን የቤተሰብ አባል ተገን ያደርጋሉ፣ በቀላሉ ማኒፕሌት ያደርጉሃልና እኔ አባቶኜ ልጄን በሆነ ነገር ላይ ከልጄ ጋር የምንነጋገር ከሆነ ልጄ ፊት ባለቤቴ ምንም ማለት የለባትም። ተሳስቼም ቢሆን ብቻዬን ነው መምከር ያለባት። እናትም ብትሆን የምታደርገውን ነገር አይተህ እንዳላየህ ማለፍ ነው ያለብህ። ልጁ ፊት ሀሳብ መስጠት የለብህምና ወላጆች ቁጭ ብለው መነጋገር መቻል አለባቸው። ልኩን ገደቡን በደንብ አድርገው ተግባብተው እኔ እንዲህ ስል እንደዚህ እንዳትይ ወይም አንተ እንዲህ ስትል እኔ እንዲህ አልልም ወይም ልጄን ዲሲፕሊን በማድረግበት መንገድ ጣልቃት ገባብኝ እንደው ቱ ዘ ኤክስተንት ኮበኛ ሀገር ልጅና ትንካው ይባባላሉ እኮ የእናት ልጅና የአባት ልጅ አለ። የየራሱ የወላጅ ምርጫ ላይ ሄድ ይሆን አይገባም። እኩል ልጆች ማሳደግ ካለብህ እኩል ነው የምትገራቸው። ስትገራ ደግሞ የቤተሰብ የሚባል ደንብ መውጣት መቻል አለበት የተግባባህበት። ያንን ቅራኔህን በልጆች ፊት አይደለም ማሳየት ያለብህና እናውቃለን እኮ ሁላችንም ጓደኞቻችንም የየራሳችን ህይወት ስናይ ይሄኛውን ቢስል እዛኛው ጋር ትሄዳለህ ተደብቀ ምን እያረግሽ ነው አንቺ ትባላለች አባቷን ስትጠጋ ማለት ነው። ከዚህ የተከለከለችው ከዛ እንደምታገኝ ስለሚታወቅና አይኖርም ልዩነት በእናትና በአባት መካከል ልዩነት አይኖርም አይደለም። ልዩነትም ቢኖር በልጅ ፊት አይገለጥም። ልጆች ያንን ካወቁ እኔ አሁን በስህተት አንድ ነገር ሳረግ ይጠይቀኛል። ልጅ ገና የ6 ዓመት ልጅ ነው። ሲጮህም አትጩህ ይለኛል። አንድ ጊዜ አንድ የሀገር ትልቅ ፊገር በቴሌቪዥን ልጅ ሆኖ የሚያየው ይህ ማነው ስለው ስሙን ነገረኝ። ስራው ምንድነው ስለው ማውራት አለኝ። እንዴት እንደሚመዝኑ ነው እንዴ ማውራት የኔ ስራ ምንድነው አልኩት። አንተ መቆጣት ነው አለኝ። በቃ ነው ስራዬ ስለው ውጭማ አስተማሪ ነው ስራለ። ስለዚህ እኔ ቤት ውስጥ ተቆጪ ነኝ ማለት አሁን ምን አድርጓል? እናቱን ሌላ አድርጓል፣ እኔን ተቆጪ አድርጓል ማለት ነው። ስነ ስርዓት አስከባሪው እኔ ነኝ። የሚቀርበውም ደግሞ ሞር እኔ ነው።
እንደዛም ሆነና እንዲህ ያድርገው ይለዩናል በደንብ አድርገው ስለሚለዩን ያ ክፍተት እንዳይፈጠር በልጆች ፊት የምናረገውና የማናረገው ነገር መለየት አለበት። እግረ መንገዱንም ለመናገር የአደልቶሪ ወይም የአዋቂ አጀንዳ ፊት ልጅ ፊትም አይወራም። አባትህ እንዲያርገውኝ እናትህ እንዲያርገውኝ ሁሉ ይባላል። አንዳንዱ ለመማረክ አንዱን ልጃቸውን ዊል ለማድረግ የበለጠ ተወዳጅ ለመሆን ወይ እናት ልትሆን ትችላለች ወይ አባት ሊሆን ይችላል የሚያወራው ወሬ አለ። ይሄ በልጆች ላይ የሚፈጥረው የአእምሮ ጠባሳ ከባድ ነው። አሁን በጥቁር አፍሪካኖች አሜሪካኖች አደም ጓደኞችንም ሳወራ ሁሉም ሲንግል ማም ወይም ደግሞ እናት ብቻ ያሳደጋቸው ልጆች ስትሰማ እኔ አላገባም ባል ሊኖረኝ አልፈልግም ይሉሃል። ለምን? ማሚ ነግራኛለች። በቃ ይሸጋገርብሃል። የሆነ ለልጅ ታወርሳለህ የራስህን ቂም ወይም በቤተሰብ መካከል የደረሰን ጥል ለልጅ ማውረስ አይገባም። ትውልድ ማበላሸት ነው የሚሆነው። ሲያድጉ ትዳርን ይፈሩታል። ሲያድጉ እንደ አባቱ ወይም እንደ እናቱ ነው ቤተሰብ ሊያስተዳድር የሚፈልገውና አሁን ልክ አንተ እንዳልከው ልዩነት ይኖራል። ግን ያን ልዩነት ልጆች በሌሉበት ቦታ መፍታት የግድ ነው። በተለይ አሁንም ወላጆች የምትሰሙን እናት ልጅን ስትቀጣ ወይም ደግሞ ከልጅ ጋር በመታደርገው ውይይት አባት ልክ አይደለሽም በልጅ ፊት ማለት ትልቅ ጥፋት ነው። አባት ልጁን ሲቀጣ ወይም ልጁን በሆነ ነገር ላይ ለመግራት ሲሞክር በልጅ ፊት አባትን ልክ አይደለህም ብሎ መናገር ልክ አይደለም። በጣም በጣም ትልቅ አደጋ አለው። ብቻችሁን ተነጋገሩ። ከዛ በኋላ ምንም ልጁን የሚጎዳ ነገር እንኳን ተደርገው ቢሆን በልጁ ፊት ሳይሆን ብቻ ለብቻ ቁጭ ብሎ መነጋገር መልካም ነው። ልዩነቶች ይኖራሉ። ልዩነቶችን ግን ለማጥበብ የአባትና የእናት የብቻ የሚሆንበት ጊዜ ያስፈልጋል። የፍቅር ቤተሰብ የራሱ የሆነ ህግና ደንብ ይኖረዋል እያንዳንዱ ቤተሰብና ያንን ህግና ደንብ በምን አይነት መልኩ ነው መቅረጽ የሚቻለው? የሁሉም ተሳትፎ እዛ ህግና ደንብ ላይ ምን ሊሆን ነው የሚገባው? አሁን ቅድም ያሉኝ አይነት ለምሳሌ ቤተሰብ ውስጥ እናትና አባት የራሳቸው ነገር ይኖራቸዋል። ከልጆቻቸው ጋር ባላቸው ግንኙነት ደግሞ ልጆችም እናትም አባትም በጋራ ሊያከብሯቸው የሚገቡ ነገሮች ሊኖሩ ይችላሉና በምን መልኩ ነው እነዛን ህግጋት ማውጣት የሚቻለው? እንግዲህ ቤተሰብ ስለሆነ የቤተሰብ ህግ አይጻፍም፣ እየኖርክ ነው። እኔም ባለቤቴም ከተለያየ የህይወት ጎዳና ነው መተን የተገናኘው። የራሷ ቫልዩ አላት፣ የራሴ ቫልዩ አለኝ። እርስ በርስ በምንወያይበት፣ በምንጋጭበት፣ በምንስማማበት ጊዜ ያልተጻፉ ህጎች እየተገለጡ ይወጣሉ። ይሄን አልፈልግም፣ አንተ ይሄን አልፈልግም፣ እንዲህ ማድረግ የለብንም እየተባለ ነው የቤተሰብ ስርዓት የሚወጣው። በጣም ኮንሰርቫቲቭ ከሆነ ቤተሰብ ውስጥ ወጥተህ በጣም ልቅ ከሆነ አሁን እንደዚህ ልቅና ግትርን ቤተሰብ የተወለደ ልጅን ብታጋጥማቸው በቃ ጦር ሜዳ ማለት ነው። ወይም ደግሞ ምን ሊሆን ይችላል? አንዱ ቻይ አንዱ ይሄኛው በግትር ቤተሰብ ውስጥ ያደገው ሽባ ይሆናል፣ በልቅ ቤተሰብ ውስጥ ያለው ደግሞ አለቃ ይሆናል ማለት ነው። እንግዲህ ሮልም ሪቨርስ ሊሆን ይችላል። የአባትን ሮል እናቱ ልትወስደው ትችላለች እንደ አስተዳደግህ እንደ ባህሪና እነዚህ የመጣንባቸው የቤተሰብ አስተዳደግ ውጤቶች ስለሆነን ቤተሰብ በምንመሰረትበት ሰዓት እኔ በቃ ባህሪዬ ነው እኔ እንዲህ አይነት ሰው ነኝ የሚለው አያዋጣም። ወደ መሀል መምጣት የግድ ያስፈልጋል። የምትተዋቸው ነገሮች አሉ። እኔ አሁን ኳስ ወድ ነበረ እንደመጣው ቴሌቪዥን ለመክፈት ፋሚሊ ታይም ባላሉ ቀስ እያልኩኝ ከዛ ኦልሞስት ብቸኝነት ዘመን ላይ የነበረኝ ናይት አክቲቭ ነበርኩ። ማታ መሻለሁ። የቤተሰብ ስርዓት እየወጣ ሲመጣ በጊዜተኛ ሲባል መተኛት መቻል አለብኝ፣ በጧት መነሳት መቻል አለብኝ። ስለዚህ እየተውኩ የራሴን ፍላጎቶች እየተውኩ የባለቤቴን ፍላጎት እያሟላሁ እሷም የኔን ፍላጎት እያሟላች የራሷን እየተወች ኮምፕሮማይዝ እያደረግክ ነው የምትኖረውና ህግ በመግባባት በውይይት በሂደት እየለየለት ነው የሚወጣው። እየተኖረ ነው እንጂ ጽፋት አትጀምርም። አንዳንድ ጊዜ ሊሆን ይችላል ዶንት ዱ ለልጆቻቸው ፍሪጅ ላይ የሚለጥፋሉ ያስኬዳሉ። ይሄ ማለት ከባድ እንትን ነው የሚሆነው። ያርድ የሚሉት ነገር አለ፣ ቅጣት። ትምህርት ቤት እንደዛ ያደርጓቸዋል። ሲረብሹ ሳድ ክላውድ ምና ሃፒ ክላውድ እያሉ ድሮኛ ረባሽ መደብ ጎበዝ መደብ እየተባልክ እንደምትደረገው እንደዛ ፓኒሽ ይደረጋሉ ልጆች። የሚወዱትን ነገር በመንፈግ አንዳንዴ ኮሬክት ታረጋቸዋለህ። ግን ባልና ሚስት እንደዛ ማድረግ አይችሉም። በመግባባት የሚሰራ ስለሆነ ኤቭሪ ታይም በወቅቱ ሮንግ ነገር ባየህበት ሰዓት ልጆች በሌሉበት ጊዜ ቁጭ ብለህ ተነጋግረህ የምትስማማው ነገር ህግ እየሆነ እየተጠራቀመ ህግ ሆኖ ያወጣል። ከዛ የፋሚሊ ኖርም ይሆናል እንጂ እኔ ዝም ብሎ አንድ ጓደኛ ወዳጅ የሆነ የነገረኝን አንድ ጊዜ ልንገርህና አንድ ወቅት እኔ ወደዚህ ስራ የገባሁት አለኝ
አለቃ በዛብኝ በላይፌ ውስጥ አለ። አባቴም አምባገነን ነበር። ስራም ስገባ እንዲሁ ሁሉ ነገርና ወደ ግል ህይወት የመጣሁና አንድ ቀን ልጅ እያለሁ እየሰማኝ በሆነ አጋጣሚ ከሰማኝ እሱ እንደሆነ ያውቀዋል። አባቴ አክፋይ ነበር አለ። ቤተ ክርስቲያን ይዞኝ ሄዷል። ሌሊት እንመጣለን አለ። እናቴ ደግሞ ጾም የሚፈታበትን ዶሮ ሰርታ ትጠብቀዋለች አለ። ይዞኝ ሄደው ስንመለስ አንተ ደንባራ ወጥ ውስጥ እግርህ እንዳይገባ ሲለኛል እግሬ ገብቷል አለ። በዛ እንቅስፈት ውስጥ ከፍታ ያስቀመጠችው እንዲበርድ ያስቀመጠችው ድስት ውስጥ እግሬ ገባለ። ባይለኝ እንኳን ረግጠው ማለት ገና ቀድሞ ስለሚያስደነብረኝ ደንባራ ስላደረገ ደንባራ ነኝ። እናቴ ወይኔ ልጅ የተቃጠለ ስትል እሱ ደግሞ ሰበርከው ደፋኸው ይለኛል አለ። እንዲህ አይነት ድንብርብር ያለ ህይወት። ሌላ ደግሞ ልንገርህ የራሴው የቅርብ ዘመድ ነው የነገረኝ። እኛ እኮ አስተዳደጋችን እኮ በጣም አሰቃቂ ነው ይለኛል። ና ትባላለህ አጥፍተሃል። ምንድን ያረከው ስትባል ዝም አንገትህን ደፍተህ ተናገር እንጂ ጨዋ መሳይ ደግሞ አንገቱን ይደፋል ትባል። ቀጥ ብለህ አናግረኝ። ቀጥ ስላለ ምን ታፈጣለህ ይለኛል አለ። ከዛ አንገቴ ስደባ ጨዋ መሳይ ይለኛል። የትኛው ልሁን ስናገር ደግሞ ይመልስልኛል። እንዴ ዝም ስል ይዝጋህ እየተባልን ነው ያደግ ነው። ይሄ አይነት ባህሪ እንዲህ አይነት አስተዳደግ ልጆችን ሰበል። እዛ ደግሞ እናት ቁጭ ብላ ደግሞ ኮርነር ላይ እባክህ ልጄን ተው ሲቀጠቀጥ በእናቱ ስር እየተሽሎከለከ በእግሯ ስር በቀሚሷ የሚደበቅ ይሄ ነው እኛ የሁላችን አስተዳደግ። ቢሮም ለመምራት ግራ የሚገባን አይዞ ተብለን አድናቆትን ሰምተናናቅ። ጎረቤትም ስትሄድ ሰፈርም ስትሄድ አስተማሪም እየቀጠቀጠህ ነው የምታድገውና በቤተሰብ ውስጥ ህግ ወይም ደግሞ የቤተሰብ ስርዓት ሲወጣ የአባት ብቻ መሆን የለበትም። እናትም የራሷ ኤክስፔክቴሽን የራሷ ግምት ለቤተሰቡ የሚሆን ነገር አላት። ስለዚህ ቁጭ ተብሎ በየዕለቱ እየተነጋገሩ የሚጠራቀም ነው ልልህ ነው የቤተሰብ ህግ። የፍቅር ቤት እንደው ግን ምናልባት አሁን ቀደም ሲል የተጻፈ ነገር የለውም በመኖር ነው ሁሉም ነገር የሚታየውና ግን እንደው ዝም ብዬ ነው ሳስበው እንደ ማኑዋል አይነት ነገር ለምሳሌ ስልጠና የሚመስሉ ነገሮች ምክንያቱም ብዙ ችግሮቻችን ያሉት ከልጆች አስተዳደግ የሚመነጩ ናቸው። እንደዛ አይነት ነገር ቢኖር እንደው ምን ይመስልሃል? በሴቶችና ማህበራዊ ጉዳይ ሚኒስቴር የተጀመረ ነገር እንዳለ አውቃለሁ። ግን ያ ምናልባት የቢሮ ከቢሮ ግንኙነት ብቻ ነው ወይንስ ወደ ቤተሰብ የሚወርድበት መንገድ አለ? ለማስተማሪያ ተደርገው ምን ይሄ አስተዳደግ ስርዓት እንዲህ አይነት አስተዳደግ ካለ እንዲህ ሊሆን እንደሚችል ወቅ የሚለውን ለማስተማሪያ አድርገህ ታወጣዋለህ። ግን ለሁሉም አይነት ቤተሰብ ስለማይሆን ማለት ነው እንደ አቅምህ እንደ ኢኮኖሚ አቅምህ እንደ ባህልህ ለራስህ በሚሆን ልክ ደግሞ ማበጀት ጠቅለል ያለ ጀነሪክ የሆነ ማኑዋል የሴቶችና ማህበራዊ አገልግሎት ቢሮ እያዘጋጀ ነው ማስተማሪያ የሚሆን። እሱ ብቻ አይደለም። እኔም ማኑዋሉን ስናዘጋጅ ይሄንን አንብበው ችግር ቢፈጠር ማማከር ቢፈልጉ ወዴት ነው የሚሄዱት አለ ነው። በስልክም ደውለው ወይም ወደ ቢሮ መጥተው እንዲህ አይነት በተለይ ልጅ አስተዳደግ ላይ ዲፊከልት ቻይልድ የሚሏቸው አሉ። በጣም አስቸጋሪ ልጆች አሉ። ያንን ልጅ ለመግራት ያቃተውን ቤተሰብ የሚያግዝ ቢሮ ተቋም አለ ወይ? በጥል ተጠናቆ ወደ ፍች ሲሄድ ነው የምናየው ብዙ ጊዜ ትዳር ገና እዛ ሳይደረስ በማስተማርም በወረቀትም ቢሮም ከፍቶ የሚያገለግል በቂ የሆነ ዝግጅት አለ ነው የሚለው ሁሉ ግድ ሊታሰብበት ይገባል። ሰራተኛና ማህበራዊ ጉዳይ ማኑዋል እያዘጋጀ ነው ለቤተሰብ የሚበተን ቢቻል ደግሞ ባሉት ወረዳ ጽህፈት ቤቶች ባለሙያ እየተመደበ የቤተሰብም ጉዳይ የሚያማክር ወደፊት ይኖራል ብዬ አስባለሁ። ምናልባት ይሄ ነገር እኔ እንደው ሳስበው ለምሳሌ አሁን ቅድም ያልከው ቀላል ነገር አይደለም። በቨርቹዋሊ ለምሳሌ እየተደወለ አሁን ከዚህ በፊት ስለ HIV ወይ ስለ ጤናውን ይጠይቁ አይነት የስልክ ቁጥሮች አሉና እንደዛ አይነት በግለሰቦች ተቋቁሞ ምናልባት ትርፋማ መሆንም የሚያስችል ሊሆን ይችላል። በግለሰብ ደረጃ ተቋቁመው ያንን አገልግሎት የሚሰጡ የሚስፋፉበት መንገድ ቢኖር እንደው ምን ይመስልሃል? የዚህ አይነቱ ነገር ቢኖር በእርግጥ መልካም ነው። አሁን እነዛ ሰዎች እነማን ናቸው ነው አሉ ነው? ብዙ ጊዜ ይሄን ሰዎች ሀሳብን እንደ ሀሳብ ይቀበሉትና ኋላ እንደ ቢዝነስ ነው ይዘውት የሚወጡት ያለ ብቃት። ፈልጓቸው የሚመጣውን ሰው በብቃት የሚያስተናግዱ ሰዎች ካሉ በጣም መልካም ነው። የሚያገኛቸው ሰው በስልክም ደውሎ ቢሮአቸውን ብቅ ብሎ ሊያናግራቸው ይችላልና አንብቦ ራሱ ይህ የሰው የመረጃ ማግኘት አቅሙ የተለያየ ስለሆነ እንደናንተ ያለው ሰው እያነበበ ራሱን እያዘጋጀ የምክር አገልግሎት መስጠት ቢችል ከምንም ይሻላል።
አሁን እኛ ሶሻል ወርከሮች ነን አይደል? ሶሻል ወርከር ነው የሚል ሞልቷል። ያልተማረ ሶሻል ወርከር ማለት ነው፣ በሙያ ያልሰለጠነ አይደላችሁም አንላቸው። ለምን በብቃት ልንረከባቸው የምንችልበት ደረጃ ላይ አልደረስንም። ስለዚህ ፓራ ሶሻል ወርከሮች ነው ይቀጥላሉ። እናንተም በሚዲያ ላይ የምታስተምሩት ትምህርት አይገባም የናንተ አይደለም ማለት አይቻልም። አብሮ በመስራት አቅጣጫ ማስያዝ ነው የሚሻለው። ያለው ሁሉ ተረባርቦ ያለብንን ችግር ለመፍታት የግድ መስራት መቻል አለበትና የገሌ ስራ ነው አትለው ነገር ራሱን አዘጋጅቶ በዚህ ላይ ሰዎች መሳተፍ ቢጀምሩና ስራው ቢጀመር በጣም መልካም ነው ያስባል። የፍቅር ቤት አሁን እኔ ከራሴ ልጀምርልህ። እኔ ልጄ ፊት ስልክ ይዤ ባታየኝ ኖሮ ወይም ባያይ ኖሮ ስልክ አይፈልግም። ኮምፒውተር ይዤ ባያዩን ኮምፒውተር አይፈልጉም። ስንቶቻችንን ቤት ስንገባ ስልካችንን የሆነ ቦታ ቁጭ አድርገን ወደ ልጆቻችን የምንቀላቀለው ሮጠው ከእጅህ ነው የሚቀበሉ። አንተም የሆነ ፕራይቬሲ ትፈልጋለህ። ስለዚህ ከልጄ ይልቅ ይሄ ከበለጠብኝ አሁን ይሄ ነው ትልቁ ችግር። አዲክሽኑ እዚህ ውስጥ የሚጎረጎረው ነገር አንተ ሬስቶራንት እኮ ተቀምጠው ሁሉም ምግብ እስኪመጣለት ድረስ የራሱን ስልክ ነው የሚጎረጎረው። ይሄ the virtual world ትልቁ አሁን ትውልድን እየተረከበ ያለው ነገር ነው። ችግሩ ምንድነው? ብዙ ሰዎች ያስተምራል፣ መረጃ ይሰጣል፣ ጥሩ ነው ይለዋል። ተገድባቸዋለሁ ወይ መርጦ ነው ወይ ሰው የሚያየው? እኛ እንኳን አደልት ሆነን ዩቲዩብ ላይ የተለጠፈ ካንዱ ጎዳንዱ እየሄድን ቆሻሻውን ሁሉ እኮ ነው ሳንመርጥ ነው የምናየው። ትልቆቹ እንኳን ለልጆች አንዲት ተማሪ ለፈትናት ነው ለአድቫይዝ ላረጋት መጣ የኢንተርኔትን አገልግሎት ጠቀሜታ በልጆች ባህሪ ቀረጻ ላይ በሚል ይዛ መጣችና ሊትሬቸር ሪቪው በሙሉ ፖዚቲቭ አውትካም ብቻ እንዳለው ነው የሚናገረው። ይሄ ቨርቹዋል ትምህርት የተጀመረው በኮሮና ዘመን ነው በጣም እየተስፋፋ የመጣው። ቲክቶክ ምንም እየመጣ ያለው ግን ልጅ በኢንተርኔት ይማርልኛል ብለህ ኢንተርኔት አክሰስ ወይም ደግሞ ሞባይል ስማርትፎን አዘጋጅተህ ስትሰጠው እዛ ውስጥ ለልጅ የሚሆን ልጅን በቀላሉ የሚማርክ መጥፎ መልእክቶችም አብረው ይመጣሉ። ነገር ግን አሁን ለምሳሌ ቴሌግራም ግሩፕ ክሬት አድርገህ ለወላጆች ማስተማሪያ የሚሆኑ ሜሴጆች መላክ ትችላለህ። ይሄን ቴሌግራም ግሩፕ እየተቀላቀሉ በየዕለቱ አዳዲስ ነገሮች እየሰሙ ለካ እንደዚህ ነው እኔም ለካ ራሱን የሚያይበት ነገር በድምጽ የተቀዱ ነገሮች በጽሁፍ የተጻፉ ነገሮች እየላኩ ማገልገል ይችላል። በተለይ ወላጆችን ተደራሽ የሚያደርግ ልጆችን ካልክ ዛሬ በቴሌግራም ለልጅ መልእክት ልክ ያለው አልክ ቴሌግራም መጠቀም እንዲችል ስማርትፎን መስጠት አለብህ። ስማርትፎን እጁ ላይ ከገባ ሌላም ቴሌግራም ግሩፕ አለ። ኢንተረስት ቤዝድ ነው፣ አርቲፊሻል ኢንተለጀንስ አለው። ልጆች በቀላሉ ወጥመድ ውስጥ ይገባሉ። ቀደም እንዳልኩ ይሄን የቤተሰብ አስተዳደግ ይሄ ነው አለን። ግን ሌላ አሳዳጊ ደግሞ አለ፣ ሌላ አቀራጫ። እኔ ብቻዬን ላልጠየቅ ነው። እኔ ለፍቻለሁኝ ልጄን የቻልኩትን ያክል ምክንያታዊ በሆነ የቤተሰብ አስተዳደግ ስርዓት እያሳደኩ እያለሁ ልቅ የሆነ ቤተሰብ አስተዳደግ ውስጥ ያደገ ልጅ ትምህርት ቤት ያገኘዋል። እንዲህ ተደርጎልህ ያውቃል ይለዋል። እናንተ ቤት እንደዚህ ነው። ስለዚህ እንደ ጉዳት የኔን ሚዛናዊ የሆነ የቤተሰብ አስተዳደግ እንደ ጉዳት እየቆጠረ በሌሎች ልጆች አስተዳደግ እየተማረከ በቀላሉ ልጄ ሊያመልጠኝ ልክ እንደማይወደዱ የተከለከሉት ነገር ከጥላቻ የተነሳ ንፉግ እንደሆንክ መቁጠር ይጀምራሉና ወደ ትምህርት ቤት መሄድ መቻል አለብህ። የማን ልጅ ጋር ነው ልጄ እየዋለ የመጣው? ባለፈው ልቅ ያልነው ነገር ስናወራ ምን እንደተማረ ከማን ጋር እንደዋለ ሁሉም ማያዩ ናቸውና የኔ ልጅ ከማን ልጅ ጋር ብቻ አይደለም የማን ልጅ ነው ከምን አይነት ቤተሰብ የወጣ ልጅ ጋር ነው ልጄ የምትውለው የሚለውን ሁሉ ገንዘብና ይሄ ትምህርቱን ዓለም የጎረቤቱን ዓለም የኢንተርኔቱን ዓለም ማጥናት መቻል አለብህ። ልክ ነው፣ መረጃ በኢንተርኔት ማቅረብ ይቻላል። ነገር ግን እግረ መንገዱን ደግሞ ሌሎች መረጃዎችም አብረው እንዳይመጡ የመቆጣጠር ደግሞ ስራ መሰራት መቻል አለበት። የፍቅር ቤት የታላቅና ታናሽ ልጆች በሚኖርበት ጊዜ እና ልጆች መሀል አንዳንድ ጊዜ የመፎጋከር የመወዳደር እንደዚህ አይነት ነገሮች አሉ። ያንን ለፖዚቲቭ ነገር መውሰድም ይቻላል ኦፍ ኮርስ። ግን ደግሞ መሀላቸው ቅሬታ እንዳይኖር አንዱ ካንዱ የበለጠ የመወደድ ስሜት ወይንም እሱ ከኔ የበለጠ
ይቀርባል የሚለው ስሜት እንዳይኖር እንዴት ነው ያንን ማቻቻል የሚቻለው? በልጆች በተከታታይ በሚወለዱበት ጊዜ አንድ ላይ አድርገህ ንገረኝ ዶክተር አበበ። እንግዲህ ያው ወልጄ ባልቀምሰው ኖሮ ቲዮሬቲካል ብቻ ነበር የምነግርህ። እናቴ ወልደህ ቅመሰው ትለኝ ነበረ እና አሁን እኔም 2 ልጆች አሉኝ። በተለይ ትንሿን ለማሳደግ ከትልቁ ጊዜ ትከፍላለህ። ያም መከፈል ልጆች አይወዱትም። አቴንሽኑ ሁሉ ነገር ወደዚህኛው ጊዜህን በብዛት ከአዲስ ከተወለደችው ልጅ ጋር ከተወለደው ጋር ስታሳልፍ ቀድሞ የተወለደ ልጅ በተለይ ራሱን የሚያከሆነ ቅናት ውስጥ ይገባል። ስለዚህ በጣም መጠንቀቅ አለብን። አንዱ ቁም ነገር ምንድነው? በአግባቡ እኩል ጊዜ ለሁለቱም ሰጥቶ ማሳደግ መቻል አለብህ። ሁለተኛ ልጅ ሲወለድ የመጀመሪያው ልጅ የነበረው ነጻነት ይቀነሳል። አትጩህ ይባላል፣ ማስተኛት አለብህ፣ አትረብሽ ይባላል። ባቢ ብሎ ሲጮህ ህፃን ይቀሰቅስብሃል፣ ዝም በል ትላለህ። አይወዱትም። በጣም እኔ አይቼዋለሁ። አይወዱትም እና እስከ መጠላት እስከ አለመፈለግ አይነት ስሜት ስለሚያድርባቸው ያስተዳደጉ አካል ማድረግ መቻል አለብህ። ኬሪንግ እንዲሆን እህት ተኝታለች፣ ወንድም ተኝቷል፣ እህትሽ ተኝታለች እያልክ የነገሩ ቅድም እንዳልነው ህግ ሲወጣ ምክንያታዊ ቤተሰብ ህግ የሚያወጣበትን ምክንያቶች አብሮ ነው የሚያስረዳው። አንተ በልጅ በሆንክበት ሰዓት እንደዚህ ነበረ እና ወይም ይዤ መውጣት መቻል አለብኝ እና በተለይ እንዳይጎዱ መጠንቀቅ ያለብን የመተው የመገፋት ያለመወደድ ስሜት ውስጥ እንዳይገቡ ጥንቃቄ ማድረግ መቻል አለብን። በተለይ የመጀመሪያ ልጆች፣ ሁለተኛ ልጅ ሲመጣ እንደዛ ይሆናል። ሶስተኛ ሲደገም በጣም ተጎጂ የሚሆነው መካከለኛው ነው። ትልቁ አንድ ጊዜ ትልቅ ሆናለች፣ ራሳቸውን ችለዋል። መካከለኛው ገና ነው። ሶስተኛ ህፃን ልጅ ተወልዷል። ኔግሌክት የሚደረገው ወይም ደግሞ የሚዘነጋው የመሃል ልጅ ነው። በእንግሊዝኛ ቋንቋ ሚድል ቻይልድ ሲንድሮም የሚባል። በትልቅ በጉልበት ትበለጣለች፣ በታናሽ ደግሞ በለቅሶ። ስለዚህ የሁለቱንም ፍላጎት ለማሟላት ይሰቃያል ወይም ትሰቃያለች መካከለኛ ልጅ። አንዳንድ ጊዜ አግሬሲቭ ይሆናሉ ወይም ደግሞ ኃይለኞች ይሆናሉ። የመነጠቁን፣ መቀማቱን፣ መገፋቱን ለመቋቋም ትንሿንም መደፍጠጥ፣ ታላቁም ጋር መፋለም፣ እንደዛ አይነት ቁጡ ልጆች ሊሆኑ ይችላሉ። በብዛት ግን ድባቴ ውስጥ ነው የሚገቡት። አለመፈለግ ወይም ራሳቸውን አይሶሌት ያደርጋሉ የመካከለኛ ልጆች። ስለዚህ ቤተሰብ አሁንም ቢሆን ትልቁ ለትንሹ ኬሪንግ እንዲሆን ወይም ደግሞ ጊዜ እንዲሰጥ ማድረግ። ትንሽ እኛ ባህላችን መልካም ነው ታላቅን እንዲያከብር። አንተ እኮ ታላቅን አክብር ስትባል ያንተ ድርሻ ማክበር እንደሆነ ነው የሚነገርህ። ለታላቅ ደግሞ የሚሰጠው የቤተሰብ ደንብ አለ። ታናሽን ተንከባከብ። ለታላቅ የሚሰጠው ኃላፊነት ታላቅ ላይ እንዲከናወን መከታተል አለብህ። ታናሹን እንዴት አድርጎ ወይም ታናሿን እንዴት እንደምትገራ እንዴት እንደምትንከባከብ። ለታላቁ ማን አለለት ካልከኝ ደግሞ ወላጆች ክህሎታቸውን፣ ባህሪያቸውን፣ ምናቸውን በታላቁ ወይም መጀመሪያ በተወለደው ነው ወደ ሁለተኛ ነው ወደ ሶስተኛ ማስተላለፍ የሚችሉ ልጆች ካንተ ይልቅ ከወንድምና ከእህታቸው የበለጠ ይማራሉ፣ በኩዮቻቸው የበለጠ ይገራሉ። እኔ አንዳንድ ጊዜ ትምህርት ቤት ልጆችን ሲሄድ ምን አረጋቸዋለሁ? የጓደኛዬ ልጆች ጋር ኮች እንዲደራረጉ አንዱን እንዲገራ አሳይመንት ተሰጣቸዋለሁ። የኔ ልጅ እምቢ ያለኝን ነገር እሱ እኮ ቁርሱን ዛሬ ሳይበላ ነው የወጣው ስላቸው እንዴ ምናምን ነገር አንተ ቁርሱን በጓደኛ መተቸት ስለማይፈልግ በሚቀጥለው ቀን በስነ ስርዓት ቁርሱን በልቶልኝ ይመጣል። እንደዚሁ በጓደኛ በታላቅ በታናሽ ቤተሰብን ወይም ደግሞ ልጆችን መግራት ስለሚቻል ወላጆች በተለይ ለታላቅ ልጅ ኬሪንግ ወይም የመንከባከብን ክህሎት ማስተላለፍ መቻል አለባቸው። ታናናሾች ደግሞ ምንም ታናሽ ቢሆኑ የራሳቸው የሆነ ደግሞ የመብት ገደብ አላቸው የሚንቀሳቀሱበት። ታላላቆች ያንን እንዲያከብሩላቸው፣ እግረ መንገዳቸውን ደግሞ ታናናሽ ደግሞ ለታላላቆቻቸው እንዲታዘዙ። እኔ አሁን ልጅ ስከለክለው አንድ ነገር ለምን ይለኛል። እሺ እንግዲያውስ እህትህ ይህን ስታደርግ ብታይ ምን ትላለህ ስለ ከለክላታለህ ይለኛል። ለምን ስለ ይጎዳታል። ታዲያ እኔም እንደዛ እኮ ነው የማደርገው። ለራሱም ትሰጠዋለህ ኃላፊነት ታናሽ ሲኖረው ማለት ነው። ስለዚህ የሚወጡትን የቤተሰብ ህጎች ለታላቅ የሚደረግበትን ታላቅም ለታናሽ ሲያደርገው እያየ ትመጣለን። በግል እኔ ኤክስፒሪየንስ ስነግርህ አብረን ስናድግ እኔ ታናናሾቼ ጋር እናታችን ያለኝ ይሄ ነው ስትል ለሱ አድርጊለት እላታለሁ። ለታናሽ የኔ ይቅር ይሆናል። ታናሽ ያውቃል ፌቨር እንደተደረገለትም እኮ አያውቅም። ከዛ የገፋው ስመጣ አንድ ቀን ደረሰበት። ሁሌ እንደምገፋ የራሴን ማለት እምቢ ማለት ተጀመረ። እነ ተናጣቂ ቢሆን ግን ያደርግልኝ ነበር? በፍጹም አያደርገው። እና ዩኒቨርሲቲ ተማሪ ሆኜ ከውጭ ሀገር ልብስ ተልኮላቸው እህቴም ልጅ ነበር እኛ ጋር አብሮ ያደገ ቁጭ አድርገው ታገኘው ሲመጣ የሚሰጠው ብሎ ማለት ነው የተላከው ለእህቴ ልጅ ነው። አይን ያልወስድም እንዲህ ለአንተ ነው አንተ ዩኒቨርሲቲ ተማሪ ነህ፣ እዛ ተማሪ መካከል ዝንጥ ብለህ ነው መሄድ ያለብህ። አየህ ያደረግከውን መልሰህ አብዝተህ ፍቅርን ከሰጠህ ለታናናሾችህ
ዘግይቶም ቢሆን ደግሞ ታገኘዋለህ። የፉክክር ቤት ከሆነ ግን ያው እንደ ተረቱ ሳይዘጋ ያድራል። ጥል ነው በመካከላቸው ልዩነት ነው እንትን ምትለው። የፍቅር ቤት ቅጣትን በተመለከተ አካላዊ ቅጣት አስፈላጊ አይደለም። እንዲያውም በጭራሽ ስናወራ አንድ ጊዜ አንዱ ምን ሲል ሰማሁት፣ ባበላህበት እጅህ ልጅህን አትምታው። አብልተህበታል፣ በዛ እጅ አትምታው። ግን እንደ እውነተኛው ዓለም ላይ ሪያሊቲ ላይ ስትመጣ ግን አንዳንድ ጊዜ አለመምታት የማትችልበት ጊዜ ያጋጥመሃል። ስሜትን መቆጣጠር ያቅተህና መቆንጠጥህ ቸብ ማድረግህ አይቀርም። ይህን መጥፎ ነው ብዬ የማላስበው አንዳንድ ጊዜ ከውስጥ ቁጣ ተሞልተህ በበርበሬ ማጠን፣ በልምጭ መግረፍ፣ በአንተ ላይ ቢደርስ የማትችለውን አይነት በደል ልጅ ላይ መፈጸም በደል ብዬ ነው የምቆጥረው። ያ ከባድ አይነት ቅጣት በህግም ያስቀጣል። ወደፊትም ሶሻል ወርክ እየተነከረ ሲመጣ በህግ የተደነገገ መብት አለው ይላሉ። ሶሻል ወርክ እንደዚህ በልጆች ላይ የሚደርሱ ዳሜጆችን ሲያይ ወላጅን ሁሉ መክሰስ ይችላል። አሁን ህጉ ምን ያክል ይደግፈሃል እንጂ ሶሻል ወርክ እንዳልጠራብህ ነው የሚባለው አሜሪካ ነገር። እንኳን መተኸው ኔግሌክት ፉል ከሆንክ ወይም ቸልተኛ ከሆንክ ራሱ ህጉ ያወጣው ደንብ ካለ ለማስፈጸም ደግሞ በህግ የተደነገገ ስልጣን የተሰጠው ሙያ ካለ እሱ እያደገ ሲመጣ አይኖች ሁሉ እንደሚያዩ ስታቅ ያንን ነገር እየቀነስክ እንደምትመጣ አስባለሁ። አሁን ለምሳሌ ህጻናትን በጉልበት ስራ መቅጠር በጣም የተለመደ ነው በየቤትህ እና አንድ ጊዜ በቅርብ የማውቃቸው ሰዎች ሲነግሩኝ ከገጠር አምጥተው ልጅ የምታሳድግ ልጅ ቤታቸው አለች። አንድ ቀን ተበሳጭታ ትመታታለች። ልጅቷ ወሬውን ስለምታውቅ ፖሊስ ጣቢያ ሄዳ ትከሳለች። ህፃን በመደብደብ ወህኒ ቤት ተፈርዶባት ገባች። በቃ ህጉ አለ፣ ማወቅ አለበት። ልጅህንም ሆነ ባዕድንም ብትቀጣ ብትጎዳ እዛ ደረጃ ትደርሳለህ። እኛ የመሸፋፈን ባህል ስላለን ነው እንጂ የጎረቤት ልጅ አሁን የተጎተተ ድንጋይ ላይ አቧራ ላይ እናት ስትጀልጠው ታያለህ እኮ። ተይ ብትል ትሰደባለህ እና ገባህ ነው የምትባለው። በባህልም በህግም የተደገፈ ግንዛቤ ማስጨበጥ ስራ መስራት መቻል አለብን እንጂ ቅጣት በተለይ ይሄ አቢዩስ የሚባለውን ቅጣት መፈጸም በልጅ ላይ ስሜቱ ራሱ ለወላጅም ነገር ከሆነ በኋላ እኮ ጸጸት አለው። ማንም ወላጅ ልጅን ከቀጣ በኋላ ደስ ብሎት ቁጭ አይልም። በስህተት እንኳን ቻ አድርጌ ሄዶ አልቅሶ ቁጭ ሲል እኔ የሚሰማኝ ስብራት እኔ በግል ያውቀዋለሁ። ለዚህ ብቻ ልጅን በልጅ ላይ አለማንሳት ሌሎች መንገዶች አሉ። ታይም አውት ይሉታል ፈረንጆቹ። በሚፈልጉት ነገሮች በመከልከል በብዙ ነገሮች ልጆችን መግራት ይቻላል። ከቅጣት ውጪ የሆኑ ማለት ነው። ወይም ይሄ አካላዊ ቅጣት ያልሆነ ሌላ የመግሪያ መንገድ ስላለ አሁን ለሚያዳምጡን ሰዎች እኔ ባህሌ ነው እኔ ምናምኔ ነው ብሎ ነገር የለም። ልጆች ነገ ከነገ ወዲያ ትምህርት ቤት ሲሄዱ ይህን ነገር ይማራሉ፣ ያውቁታል፣ ይመጡላችኋል። እንዲህ እኮ አድርገህ ነው ያሳደግከኝ የማጠራቅመው በቤተሰብ ላይ አሁን ቅድም እንዳልነው በቀጥላቻ እያዳበሩ ያድጉና አጋጣሚውን ካገኙ ጥለው ይሄዳሉ። አባቴ እየጀለጠን ያሳደገኝ ይጀልጣለሁ ቢል የመረጃ ዓለም ነው። አደግ ሲል ጥሎ እንደሚጠፋ ማወቅ መቻል ወይም ሊከስህ ይችላል። ስለዚህ አሁኑ ተገንዝበን ይሄ አካላዊ ቅጣት በልጅ ላይ መፈጸም ብናቆም መልካም ነው። በምክር የሚፈልጉትን የሚወዱትን ነገር በመከልከል አንዳንድ ጊዜ ምን ታደርጋለህ ብትለኝ ህፃን እያለ ቁጭ አድርገዋለሁኝ መሬት ላይ እንዲህ እጁን አጣምሮ ማለት ነው። እሺ መቼ ነው እነሳው ይለኛል። እስከ 100 ቁጥር እለዋለሁ። ሁለት ነገር ነው ማድረግ። አንደኛ እስከ 100 መቁጠር ይማራል። ሁለተኛ ያቺን የምታክል ጊዜ የሚሯሯጥበትን ታይም መግታት ራሱ ትልቅ ለልጅ ቁጭ በዛ ጥግ ላይ ማለት ፊትን አዞረህ ትልቅ። በሌላ ጊዜ በሌላ አጋጣሚ እንገናኛለን። ዶክተር አበባ አሰፋ በእውነቱ ብዙ ወላጆች ትርፍ ሊያገኙበት የሚችሉትን ወላጆች ብቻ ሳይሆኑ ኮሚኒቲ እንዳጠቃላይ ሀገር ልትጠቀም የምትችልበት መንገድ ነው ይሄ ልጅ አስተዳደግ ላይ ልባዊ ምስጋናችንን ላቀርብለው ተወዳለሁ። እንግዲህ በዚሁ እየተገናኘን ሌላ ጊዜም ተመሳሳይ ነገሮች ሲኖሩ እንደምንቀጥልም ተስፋ አደርጋለሁኝ። በጣም ነው የምናመሰግነው። የፍቅር ቤት